በጣም አትርከሱ። እሺ በጣም አትርከሱ ማለት ትንሽ ቃሉ ይከብዳል አይደለ? ለምሳሌ በጣም የምትፈልጉት ሽቶ ወይም የምትፈልጉት ልብስ ወይም የምትፈልጉት ነገር በነፃ እየተሰጠ ነው ቢባል አምናችሁ ሄዳችሁ ትወስዳላችሁ? ሳምቲንግ የሆነ ነገር ሆኗል ነው ብላችሁ የምታስቡት አይደለ እንዴ? በነፃ የሚሰጡትማ የሆነ ነገር ቢሆን ወይ የተበላሸ ነው ወይ ኤክስፓየር ዴቱ ደርሶ ነው እንጂ እንዴት በነፃ ይሰጣሉ ብላችሁ ነው እንትን የምትሉት። አታምኑ። ምክንያቱም ዋጋ ስታወጡበት፣ ገንዘብ ስታወጡበት፣ ስትከፍሉበት ነው የዛ ነገር ቫልዩ የሚገባችሁ እንጂ በነፃ ሲሰጣችሁ እንዲሁ ሲሰጣችሁ የትኛውም ነገር ቦታ አትሰጡትም። በቃ በነፃ እየታደለ ነው የሚባል ነገር የሆነ የደሃ ወይ ኳሊቲው የቀነሰ አይደል? ትንሽ ዋጋው ራሱ ረከስ ያለ ነገር ሲሆን እኮ እዚህ ሀገርም ኳሊቲው የቀነሰ ልክ ነው እያልኳችሁ አይደለም፣ ግን ምልከታው እንደዛ ነው በአብዛኛው ማለት ነው። ስለዚህ እናንተም ለሰዎች ዝም ብላችሁ አበለብል ስትሆኑ ጉልበታችሁን፣ ገንዘባችሁን፣ ቤታችሁን ኤቭሪቲንግ ዝም ብላችሁ ለሰዎች እናንተ እኮ ከፍቅራችሁ ይሆናል፣ እናንተ እኮ ከመወደዳችሁ ይሆናል፣ እናንተ እኮ ደስ እየተሰኛችሁበት ሊሆን ይችላል። ግን ዝም ብላችሁ ሳይጠይቋችሁም ወይም በጠይቋችሁ ቁጥር በፈለጓችሁ ቁጥር እንዲያገኟችሁ እንዲጠቀሙባችሁ ራሳችሁን አበለብል ስታደርጉ ገዝዋት አያከብሯችሁም ሰዎች። ሞር እየወደዷችሁ መሄዱ አይደል የሚመስሏችሁ? ሞር ወዳጅ እያፈራችሁ የምትሄዱ አይደል የሚመስላችሁ? በፍጹም። እንደውም ከዛ በተቃራኒ ሞር ጠላት የሆኑባችሁ፣ ሞር ብልጥ የሆኑባችሁ፣ ሞር ዲስሪስፔክት እያደረጓችሁ እላያችሁ ላይ እየተረማመዱ ነው የሚሄዱት። እና እንትን አትሁኑ። በቃ ዝም ብላችሁ አበለብል አትሁኑ። ዝም ብላችሁ ለሰዎች የምትገኙ በሚፈልጉ ሰዓት የሚያነሷችሁ፣ በሚፈልጉ ሰዓት የሚጥሏችሁ፣ ኑ ሲሏችሁ የምትመጡ፣ ሂዱ ሲሏችሁ የምትሄዱ እንደ በግ የምትሆኑ ሰዎች አትሁኑ። ያ ደግሞ እንደው በቃ ይሄ ዝም ብሎ በመፈክርም አልሆንም ሆናለሁ በሚል ሳይሆን የራሳችሁ ፐርፐዝ ያላችሁ ሰዎች ሁኑ። ጊዜያችሁን በአግባቡ የምትጠቀሙ ሰዎች ሁኑ። ህይወታችሁ ላይ ፕራዮሪቲ የምትሰጡት ነገር ያላችሁ ሰዎች ሁኑ። እነዚህ ነገሮች ከሌሏችሁ፣ ኦብጀክቲቭ ከሌላችሁ፣ አላማ ከሌላችሁ፣ ፐርፐዝ ከሌላችሁ፣ ጊዜያችሁን በአግባቡ ሸንሽናችሁ ፕራዮሪቲ አውጣችሁ የምትጠቀሙ ሰዎች ካልሆናችሁ የሚያገኝ ሁሉ ውሃ ነው የሚወስዳችሁ። የሚፈልግ ሰው ሁሉ በማንኛውም ሰዓት ነው የሚያገኛችሁ። ለሚጠይቋችሁ ሁሉ የምትገኙ ትሆናላችሁ። ፋይናሊ ርካሽ ትሆናላችሁ። ርካሽ ነገር ማንም ሰው ረግጦ የሚያልፍ፣ ርካሽ ነገር ማንም ሰው ነው የሚጥለው። ስለዚህ መከበር የምትፈልጉ ከሆነ፣ መወደድ የምትፈልጉ ከሆነ፣ እንደ ማር እየጣፈጣችሁ ከሰዎች ጋር ያላችሁን ግንኙነት ጥሩ አድርጋችሁ መቀጠል የምትፈልጉ ከሆነ የራሳችሁ ፐርፐዝ ይኖራችሁ፣ ኦብጀክቲቭ ይኖራችሁ፣ በአላማ ተንቀሳቀሱ። በልክ አድርጉት። ምንም ነገር ማለት ነው። ጊዜ ስላላችሁ ጊዜ ሁሉ ለሰው አይሰጥም። ገንዘብ ስላላችሁ ገንዘብ ሁሉ ለሰው አይሰጥም። ጉልበት ስላላችሁ ጉልበት ሁሉ ለሰው አይሰጥም። ለማን